በሰሙነ ሕማማት ውስጥ የምትገኘው ጸሎተ ሐሙስ ልዩ መንፈሳዊ ትርጉምና የፍቅር መገለጫዎች አሏት። ሕጽበተ እግር በጸሎተ ሐሙስ ከሚፈጸሙ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖታዊ ስርዓቶች አንደኛው ሲሆን ከፓትርያርክ እስከ ሊቃነ ጳጳሳትና ብፁዓን አባቶች ዝቅ ብለው የአገልጋዮችን የምዕመናንን እግር ያጥባሉ። በሁለት አጋጣሚ ይህን ስሜት ተጋርቻለሁ። በረከታቸው ይደርብና ብፁዕ ቅዱስ አቡነ ጳውሎስ የቅድስት ሥላሴ መንፈሳዊ ኮሌጅ ደቀ መዝሙር በነበርኩበት በዛ የትንሽነት ጊዜ ላይ ቅዱስነታቸው ዝቅ ብለው እግር ሲያጥቡ ነው የሚያንን አጋጣሚ ማግኘት እድሉን ማግኘት ገጠመኝ ነበረኝ። ከዛ በመቀጠል ደግሞ አሁን ያሉት ፓትርያርካችን ብፁዕ ቅዱስ አቡነ ማትያስ እንዲሁ እና እንዳልከው ስሜቱ ለመግለጽም ትንሽ አዳጋች ነው። በዛ ደረጃ የተከበሩ በዛ ደረጃ የተፈሩ አባቶቻችን ዝቅ ብለው እግራችንን ሲያጥቡ ለኛ ያለው ስሜት በትክክልም ደግሞ በእነዚህ ቅዱሳን ፓትርያርኮች ብፁዓን ሊቃነ ጳጳሳት ላይ የተጋባው የሰረጸው የጌታችን ትሕትና የተለየ መንፈሳዊ ስሜት፣ መንፈሳዊ ሐሴት፣ መንፈሳዊ ደስታ ይሰማል። በተለይ በአባቶቻችን ሊቃነ ጳጳሳት እጅ ስትታጠብ በአባቶቻችን በኤጲስቆጶሳትና በአባቶቻችን ቆሞሳት እንዲሁም ደግሞ በአንጋፋ ካህናት እጅ ዝቅ ብለው አንተን ሲያጥቡ ሰማያዊ ሐሴት ሰማያዊ ደስታ ነው የሚሰማውና ስሜቱ እጅግ አስደሳች ሰማያዊ ጥልቅ ስሜት አለው። ዕለቱ ሚስጥረ ቁርባን የተገለጠበት ብሎም ሐዋርያት ሥርዓተ ጥምቀት የፈጸሙበት እንደሆነም ነው የሃይማኖት መምህራኑ የሚያነሱት። ይህንን ሕጽበት የጥምቀትም ምሳሌ ነው። ሐዋርያት ከዚህ በኋላ በውሃ አልተጠመቁም። በዚህ ከተጠመቁ በኋላ በመንፈስ ቅዱስ ነው የተጠመቁት። ስለዚህ ካልተጠመቅ ከኔ እድል ፈንታ ያለህም ማለት ወደ መንግስተ ሰማያት ወደ ገነት መንግስተ ሰማያት አትገባም የሚለው መልእክትን ያስተላለፈለት ሰው ካላመነ ካልተጠመቀ ወደ መንግስተ ሰማያት እንደማይገባ ደግሞ በሉቃስ ምዕራፍ 2 ቁጥር 16 ላይ ገልጸውልናል። ዘአምነ ወዘተጠምቀ ይድህን ወዘየአምነ ይኮነን ነው። ያመነ የተጠመቀ ይድናል የሚለው ገዢ ቃል አምላካዊ ቃል መለኮታዊ ቃል በመሆኑ ነው። ደቀ መዛሙርቱን ዝቅ ብሎ በትሕትና እግራቸውን ያጠበበትና የትሕትና መንገድን ያስተማረበት ዕለት ነው። በዚህና በሌሎች ወሳኝ ምክንያቶች የትምህርት ቀን ይባላል። እንዲሁም ደግሞ በዚች ቀን አሁንም ለደቀ መዛሙርቱ እንካችሁ ይህ ሥጋዬ ነው ብሎ ይህ ደሜ ነው ጠጡ ብሎ ምስጢረ ቁርባንን በስጋው በደሙ የዘላለም ሕይወት ማግኘትን የመሰረተባት ዕለት ናት። በእነዚህ ታላላቅ ጉዳዮች ውስጥ በተለየ መንገድና በተለየ ሁኔታ የምትታሰብ ቀን ናት ጸሎተ ሐሙስ። ወደ መከራ ስጋ ወደ መከራ ነፍስ ወደ ሞተ ስጋ ወደ ሞተ ነፍስ እንዳትገቡ ትጉና ጸልዩ ያለውን በተግባር ለማስረዳት ከኔ ተማሩ ለማለት በሐሙስ ምሽት በጎልጎታ በጫካው ስፍራ ላይ ከደቀ መዛሙርቱ ልፍ ብሎ የጸለየበት ዕለት ነው። ስለዚህ የጸሎት ቀን ተብሏል ወይ ደግሞ ጸሎተ ሐሙስ ይባላል። በኢየሱስ ክርስቶስ የተገለጠው ትሕትና በሕይወት ዘመን መግለጥ ይገባል ሲሉም የሃይማኖት መምህራኑ አሳስበዋል። ክርስቶስ የመጣው ለሰው ሰላም ሲል ነው፣ ለሰው ክብር ሲል ነው፣ ሰው ለማዳን ነው። ሰው በራሱ ዕውቀት ሊድን አልቻለም፣ በራሱ ጥፋት ሊድን አልቻለም፣ ሊመለስ አልቻለም። ስለዚህ ይህንን ከገባን ክርስትና ገብቶናል። ይህንን ከገባን ጸሎተ ሐሙስ ገብቶናል። ጸሎተ ሐሙስ ከገባን ደግሞ መንግስተ ሰማያት በእጃችን ናት። ቁልፉ በእኛ ላይ ነው። በእኛ ላይ ያለው ቁልፉ ከፍተህ የመግባት ግን ያንተ ድርሻ ነው።